ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ አገስቲው በድጋሚ በሰላም መጣችሁ። ዛሬ በክፍል 3 የግስ ትምህርታችን ስለ ግስ ክዋኔ የምናይ ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። በክፍል 1 የህብራተ ግስ ትምህርታችን ላይ ግስ በሶስት አበይት ክፍሎች እንደሚከፈል አይተናል። ወይም ሶስት አይነት የግስ አይነቶች እንዳሉ ተማምረን ነበር። የመጀመሪያው ግስ አርዕስት ወይም ኢን እንግሊሽ ሩት ቨርብስ የምንለው ነው። ሁለተኛው አዕማድ ግስ እና ሶስተኛው ግስ ክዋኔ ወይም በአማርኛ የመሆን ግስ ወይም ኢን እንግሊሽ ቨርብ ቱ ቢ የምንለው ነው። ስለዚህ በክፍል 1 እና በክፍል 2 ትምህርታችን ላይ ሁለቱን አይተናል፣ ግስ አርዕስትና አዕማድ ግስ። ዛሬ ደግሞ ሶስተኛውን የግስ አይነት ግስ ክዋኔ ወይም የመሆን ግስን የምናይ ይሆናል። ግስ ክዋኔ ወይም ቨርብ ቱ ቢ ግስ ክዋኔ የምንለው በአብዛኛው በመራሕያን ትምህርታችን ላይ ያሉትን መራሕያንን ነው። ከመራሕያን ጸባያት ወይም ከመራሕያን ጥቅሞች ውስጥ አንዱ መራሕያን እንደ ግስ ክዋኔ በመሆን ወይም እንደ ማሰሪያ አንቀጽ በመሆን ያገለግላሉ ብለን አይተን ነበር፣ ተምረን ነበረ። ስለዚህ ግስ ክዋኔ በአብዛኛው መራሕያንን ወክሎ ሲገባ ነው የምናገኘው ማለት ነው። እነዚህ መራሕያን 10 ናቸው። እነርሱም የመጀመሪያው ማን ነው? ውእቱ ነው። ይሆናል፣ ነው፣ ነበር እንደ ጊዜው። ለምሳሌ ኃላፊ ከሆነ ነበር ነው፣ አሁን ነው። ይሆናል ወደፊትን አመልካች አንቀጽ ሲሆን ነው። ስለዚህ ውእቱ የመጀመሪያው ነው። ኢን እንግሊሽ ቢ ኦር ኢዝ ወዝ ኦር ዊል ቢ ይሆናል ማለት ነው። ሁለተኛው ይእቲ ነው። በሴት አንቀጽ ሲሆን ነው፣ እርሷ ለማለት ነው። ናት፣ ነበረች፣ ትሆናለች ነው የሚል ትርጉምን ይይዛል። ይእቲ እንደ ማሰሪያ ወይም እንደ ግስ ክዋኔ ሆኖ ሲያገለግል። ሶስተኛው ውእቶሙ ነው። ሲበዛ ውእቱ ሲበዛ ውእቶሙ ይሆናል። ናቸው፣ ነበሩ፣ ይሆናሉ ይሆናል ማለት ነው። ለወንድ ውእቱ ለወንድ ነው አይደለ? ውእቶሙም ለወንድ ሲበዛ ይሆናል ማለት ነው። አራተኛው ውእቶን ነው። ናቸው፣ ነበሩ፣ ይሆናሉ የሚል ትርጉምን ይይዛል። ናቸው፣ ነበሩ፣ ይሆናሉ። የኢቲ ሲበዛ ለሴት ውእቶን ይሆናል ማለት ነው። ለሴት ኢን እንግሊሽ አር ዌር ኤንድ ዊል ቢ ይሆናል ማለት ነው። አምስተኛው አንተ ነው። ነህ፣ ነበርክ፣ ትሆናል ይሆናል። አንቲ ያው አንቺ ለማለት ነው። ነሽ፣ ነበርሽ፣ ትሆኛለሽ የሚል ትርጉምን ይይዝልናል። አንትሙ አንተ ሲበዛ አንትሙ ይሆናል ማለት ነው። ናችሁ፣ ነበራችሁ፣ ትሆናላችሁ የሚል ትርጉምን ይይዝልናል። አንትን ለሴት ሲበዛ አንቲ ሲበዛ አንትን ይሆናል። ናችሁ፣ ነበራችሁ፣ ትሆናላችሁ የሚል ትርጉምን ይይዝልናል ማለት ነው በአማርኛ። እንዲህ የመጨረሾቹ አነና ንህነ ናቸው። አነ እኔ ለማለት ነው። እንደ ግስ ክዋኔ ሲያገለግል ነኝ፣ ነበርኩ፣ እሆናለሁ የሚል ትርጉምን ይሰጠናል ማለት ነው። አም፣ ወዝ፣ ዊል ቢ። የመጨረሻው ንህነ ነው። 10ኛው ነን፣ ነበርን እና እንሆናለን የሚል ትርጉምን ይሰጠናል ማለት ነው። መራሕያን ብዙ አገልግሎት እንዳላቸው ከዚህ በፊት በለቀኳቸው ትምህርቶች ላይ መከታተል ትችላላችሁ። እዚህ ላይም እንደ ግስ ክዋኔ ሆነው ያገለግላል። በነገራችን ላይ መራሕያን ለግዕዝ ቋንቋ እንደ መሰረት ናቸው ብለን እንደ አምድ ናቸው ብለን ከዚህ በፊት በለቀኩት የተከታታይ ትምህርት ላይ ለማስረዳት ሞክሬ ነበረ። ስለዚህ እንደ ግስ ክዋኔም ሆነው ያገለግላሉ። መራሕያንን በአጭሩ ለመያዝ ውእቱ አለ። ውእቱ ሲበዛ ውእቶሙ ብዙ ሲሆን፣ ይእቲ አለ። እርሷ ለሴት ሲሆን ሲበዛ ውእቶን ይሆናል። አንተ አለ። ሲበዛ አንትሙ፣ አንቲ ሲበዛ ደግሞ አንትን ይሆናል ማለት ነው። እና የመጨረሻውን እና እኛ አነና ንህነ እነዚህ 10ሩ መራሕያን ናቸው። እነዚህ ናቸው እንግዲህ በግስ ርቢዎች ላይ ወይም ግስን ስናረባ እነዚህ መራሕያን መሰረት በማድረግ ነው የምናረበው ማለት ነው።
ስለዚህ መራሕያን ወሳኝ የግስ ሰዋሰው ክፍል እንደሆኑ መገንዘብ ያስፈልጋል ማለት ነው። እሺ ቀጣዩ ግስ ህላዌ ነው ወይም ቨርብ ቱ ሃቭ። የቅድሙ የመሆን ግስ ነው። አሁን ደግሞ ግስ ህላዌ ወይም ቨርብ ቱ ሃቭ ወይም የባለቤትነትን አለኝነትን የሚገልጽ የግስ አይነት ነው። ለምሳሌ ቦቱ ሀዝ ነው አለ አለው ለእርሱ ሲሆን ለውቱ ሲሆን ማለት ነው። ለእርሱ ሲሆን ቦቱ እንላለን። አለ አለው። ለሴት ሲሆን ደግሞ ባቲ አላት ይሆናል ማለት ነው። ቦቱ ሲበዛ ደግሞ ለምሳሌ ውእቱ ሲበዛ ውእቶሙ ብለናል። እዚህ ጋር ቦቱ ለብዙ ሲሆን ደግሞ ለግስ ህላዌ ቦቶሙ ይሆናል ማለት ነው። አላቸው ነበራቸው። ባቲ ሲበዛ ደግሞ ቦቶን አላቸው ነበራቸው የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ከሆነ አለ ወይም አለው ነው። ባቲ አላት ነው። ቦቶሙ አላቸው ነበራቸው። ቦቶን አላቸው ነበራቸው የሚል ትርጉምን ይይዝልናል። ቀጣዩ ብከ ነው። አለህ ነበረህ የሚል ትርጉም አለው። ብከ አንተነትን ስለሚገልጽ አንተ አለህ ብከ ይሆናል ማለት ነው። ብኪ አንቺ አለሽ ነበረሽ የሚል ትርጉምን ይይዝልናል። ወይም ዩ ሃቭ የሚል ትርጉም ማለት ነው። ሃቭ ነው እንግሊሽ። ብክሙ የብከ ሲበዛ ብክሙ ይሆናል። አላችሁ ነበራችሁ። ብክን አላችሁ ነበራችሁ ለሴት ሲሆን ብኪ ሲበዛ ብክን ይሆናል። የመጨረሻዎቹ አነና ንህነ ናቸው። እዚህ ጋር ደግሞ ግስ ህላዌ ሲሆኑ ብየ አለኝ ነበርኩ ይሆናል። ብነ አለን ነበር ይሆናል ማለት ነው። ስለዚህ እንደ ማሰሪያ አንቀጽ ሲያገለግሉ ግስ ክዋኔና ግስ ህላዌ እንደመሆንም ግሶች ሆነውም ያገለግላሉ ማለት ነው። እስኪ እነዚህን ከላይ የጠቀስናቸውን ግሶች ግስ ክዋኔንና ግስ ህላዌን ወይም ቨርብ ቱ ቢ እና ቨርብ ቱ ሃቭን በአረፍተ ነገር እስኪ በምሳሌ እንያቸው። የመጀመሪያው እሉ እደው ሙሴ ወኤልያስ ውእቶሙ። እነዚህ ሰዎች ሙሴና ኤልያስ ናቸው። ውእቶሙ ብዛትን ይገልጻል። ለምሳሌ እደው ሙሴ ውእቱ ብል ይህ ሰው ሙሴ ነው። ለእደው ሙሴ ውእቱ ብል ነጠላነትን ነው የሚገልጽ። እርሱ ሙሴ ነው፣ ይህ ሰው ሙሴ ይባላል ይሆናል የሚል ትርጉምን ይሰጠናል ማለት ነው። እሺ ሁለተኛው እላ አንስት ማርያም ወማርታ ውእቶን። እነዚህ ሴቶች ማርያምና ማርታ ናቸው የሚል ትርጉምን ይሰጥልናል። ሶስተኛው ቦ ፍቅር በማይከሌነ። ፍቅር በማይከሌነ ቦቱ ባቲ ብለን ግስ ህላዌን አይተን ነበር አይደለ? ስለዚህ ከሆነ ወይም ቦቱ ከሆነ የእርሱ እርሱነትን ነው። አሁን ለምሳሌ ፍቅር በማይከሌነ ማለት በመካከላችን ፍቅር ይኑር እንደማለት ነው። ፍቅር በማይከሌነ ወይም በመካከላችን ፍቅር አለ ወይም ይኑር የሚል ትርጉምን ይሰጥልናል ማለት ነው። ዘቦ እዝን ሰሚያ ለይሰማ። ዘቦ እዝን ጆሮ ያለው ሰሚያ ለይሰማ ጆሮ ያለው ይስማ የሚል ትርጉምን ይይዝልናል ማለት ነው። ዘቦ እዝን ሰሚያ ለይሰማ። እሺ ስድስተኛው አይን ቦሙ ወኢይሬዩ እዝን ቦሙ ወኢይሰምዑ። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣
የሚል ትርጉምን ይይዝልናል እና ሌሎችንም አረፍተ ነገሮች በዚህ መሰረት መመስረት ይቻላል ማለት ነው። ስለዚህ እነዚህ ግሶች እንደ ማሰሪያ አንቀጽ ሆነውም እንደ ድርጊት አመልካች ወይም እንደ ግስ ህላዌና እንደ ግስ ክዋኔ በመሆንም ያገለግላሉ ማለት ነው። ስለዚህ የግስ ትምህርታችን ሶስቱን የህብራተ ግስ ትምህርታችን ይህንን ይመስላል። የመጀመሪያው አረስት ግስ፣ ሁለተኛው አዕማድ ግስ እና ሶስተኛው ግስ ክዋኔ በሚል ያየናቸው የህብራተ ግስ ትምህርቶች ይህንን ይመስላሉ ማለት ነው። የህብራተ ግስ ትምህርታችንን ከማጠቃለላችን በፊት ግን እስኪ አንዳንድ ጥያቄዎችን እንሞክር። በተለይ ስለ አዕማደ ግስ ላይ ያሉ ሀሳቦችን በጥያቄ ለመስራት እንሞክር። ምልማድ አስተዛምድ ወይም አስተዛምድ እምአምደለ ሀበ አምደሃ እምታይት ዘሃለው ቃላተ። እሺ አዛምድ ነው። ለውስጥ ያሉ ቃላትን ሀውስጥ ያሉ ቃላት ማዛመድ ነው። በሀረድፍ ያሉ ግሶች አዕማድ ግሶች ናቸው። እነርሱም ገባሪ ወይም አድራጊ፣ አግባሪ ወይም አስደራጊ፣ አገባባሪ ወይም አደራራጊ፣ ተገባሪ ወይም ተደራጊ እና ተገባባሪ ወይም ተደራራጊ አምዶች አሉ። በለውስጥ ደግሞ ምሳሌዎች አሉ ወይም አዕማድ ግሶች አሉ። ለምሳሌ ተጸውአ፣ አስተናጸረ፣ ተቃተለ፣ መሰለ፣ አግበረ የሚሉ ቃላት አሉ። እስኪ እነዚህን ጥያቄዎች ለማዛመድ ሞክሩ። እሺ ወደ መልሳችን ስንሄድ ገባሪ ወይም አድራጊ አምድ መ ነው። አድራጊ የድርጊቱ ፈጻሚ የሆነው ግስ ራሱ አድራጊው ስለሆነ መሰለ የሚለው ግስ ወይም መሰለ የሚለው ግስ አድራጊ አምድ ይሆናል ማለት ነው። አድራጊ አምድ ወይም ገባሪ አምድ ይሆናል። ሁለተኛው አግባሪ ወይም አስደራጊ አምድ ደግሞ አግበረ ነው። በሌላ ወገን ሆኖ ድርጊቱን የሚያስፈጽም የሆነ አካል አለ ማለት። ስለዚህ አስደራጊ አምድ ይባላል። አግበረ ይሆናል ማለት ነው። ሶስተኛው አገባባሪ ወይም አደራራጊ አምድ። አገባባሪ ጋር ስናይ የሆነች እንደ ህግ ወይም እንደ ኑባሬ ያየናት አቀማመጥ አለች። አስተ ሲደመር ግሱ ወይም ኃላፊ ግሱ ይሰጠናል አገባባሪ ወይም አደራራጊ አምድ ብለን ነበር። ስለዚህ አስተናጸረ የሚለው ቃል አገባባሪ ወይም አደራራጊ አምድ ይሆናል ማለት ነው። ድርጊቶችን የሚያደራርግ ወይም አገባባሪ አምድ ተብሎ ይጠራል ማለት ነው። አራተኛው ተገባሪ ወይም ተደራጊ አምድ ሀሌታው ሀ ይሆናል ማለት ነው። ተጸውአ ለምን ተቃተለ አልሆነም? ተቃተለ ያልሆነበት ምክንያት ለምሳሌ ከተደራጊና ከተደራራጊ አምድ እንትኖችን ህጎችን ስናይ በተደራራጊ አምድ ጊዜ የተደራራጊ አምዱን ለመመስረት ኃላፊ ግሱን ወይም ኃላፊ ግሱ ላይ ሆሄን ወይም ፊደልን በመጨመርና የመጀመሪያዋን የኃላፊ ግስ ሆሄ ወይም ፊደል ወደ ራብ በመቀየር ነው የሚመሰረት ተደራራጊ አምድ ከሆነ። ስለዚህ ከተጸውአና ከተቃተለ ግስ የትኛው ግስ ነው ተፊደልን ጨምሮ የመጀመሪያዋን ፊደል ወደ ራብ የቀየረ? ተቃተለ ነው። ስለዚህ ተቃተለ የሚለው ግስ እንደ ተደራራጊ ወይም ተገባባሪ አምድ ይወሰዳል ማለት ነው። እንደ ተገባሪ ወይም ተደራጊ አምድ ግን ተጸውአ ነው። ምክንያቱም ተደራጊ አምድ ተፊደልን ብቻ በኃላፊ ግሱ ላይ በመጨመር ነው የሚመሰረተው። ጸውአ የሚለው ኃላፊ ግስ አለ። ተን በመጨመር ተደራጊ ወይም ተገባሪ አምድ ማድረግ ይቻላል ማለት ነው፣ ተጸውአ በማለት። ስለዚህ እነዚህንና ሌሎችን ቃላቶችን በመመስረት አዕማደ ግሶችን የአዕማደ ግስ አይነቶችን መለየት ይቻላል ማለት ነው። ስለዚህ የህብራተ ግስ ትምህርታችን ይህንን ይመስል ነበር። በቀጣይ በክፍል 4 ትምህርታችን ደግሞ የግስ የመጨረሻውና ዋናው ክፍል ስለሆነው ስለ አንቀጽ ወይም ረባሃ ግስ
ወይም በእንግሊዝኛ ቴንስ የምንለውን የምናይ ይሆናል። ሀሳብ አስተያየት ካላችሁ ያው በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ትምህርቱን ከወደዳችሁት ለጓደኞቻችሁ አጋሩ። እስከዚህ ሰዓት ድረስ ስለተከታተላችሁኝ አመሰግናለሁ። በቀጣይ በአንቀጽ ትምህርታችን እስከምንገናኝ ድረስ መልካም ጊዜ